የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው ላይክ የሚለውን በመጫን ማለት ነው እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል ይገባሉ ማለት ነው አልጎሪዝሙ ያሳያቸዋል ስለዚህ ላይክ ማድረግ ጎንደር ባለፈው አንድ ሳምንት ውስጥ የማያቋርጥ ተከታታይ ውጊያ ላይ ሰንብታለች። በጎንደር ዙሪያም በማዕከላዊ ጎንደር በምዕራብና ሰሜን ጎንደር እንዲሁም በደቡብ ጎንደር አያሌ ውጊያዎች መደረጋቸው ተመልክቷል። በርካታ ወረዳዎች ከአገዛዙ እጅ ተነጥቀው በፋኖ ቁጥጥር ስር ገብተዋል። በጎንደር ከተማ ዙሪያ ሰሞኑን ብርቱ ውጊያ መደረጉንም ለማወቅ ተችሏል። የአማራ ፋኖ የጎንደር እዝና የአማራ ፋኖ በጎንደር በየተሰለፉባቸው ቀጠናዎች በአገዛዙ የወታደራዊና ፖለቲካዊ መዋቅሮች ላይ ከፍተኛ ኪሳራ ማድረሳቸውን ሰሞኑን የሚወጡ መረጃዎች ያመለክታሉ። የአማራ ፋኖ በጎንደር የህዝብ ግንኙነት ኃላፊ አርበኛ ፋኖ ኢያሱ በቀጣይ በሚፈጸሙ የጥቃት እርምጃዎች ትልልቅ ድሎችን እንጠብቃለን ይለናል። አንተ ጀምሮ በተለይ ጎንደር አካባቢ የጎንደር ከተማው አንዱን ክፍለ ከተማ የጠዳ ያዘዞ ጠዳ ክፍለ ከተማን ጨምሮ ብዙዎቹ ሌሊቱን በፋኖ ቁጥጥር ስር ነበሩ። ከአራገዳም እስከ ፍራንዝ ማክሰኝት መስመሮቹም ዝግ ናቸው። በየመሃሉም ጦርነት ነበር። በአማራ ፋኖ በጎንደር የድልበር ብርጌድ ባረጋቸው ሙላት የሚመራው በተለይ ደግሞ የነበልባል ሻለቃ በሻለቃ ደጉ የምትመራ ቁልቋል በር ላይ ከ10 በላይ የሚሆን የሚኒሻ እንዲሁም የአድማ ብታ አባላት የተሰዉበትና ዋጋ የከፈሉበት ነበር። በሌሊት የተሰራው ኦፕሬሽን በተለይ በመከላከያ የተወሰደው ስለኛና ሙቱን ይዞ ስለሄደ በውል ማወቅ አልተቻለም። በሱም ላይ ከባድ ኪሳራ ማድረስ ተችሏል። ከዚያም ቀጥሎ ፈረንጅ ውሃ፣ ኩርማ፣ ሰባን፣ ኢንፍራንዝ ድረስ ሳርዋ የቁልቋል በር አካባቢ የነበረው ውጊያ በጣም በከፍተኛ ሁኔታ በጥንቃቄ የተመራ ብዙ መሳሪያ የተገኘበት ተተኳሽ የተገኘበት ከፍተኛ የሆነ ውጊያ ተደርጓል። የዋሴ ብርጌድ በቅርቡ የተሰወው ጀግናችን ዋሴ ብርጌድ ደግሞ በሻለቃ ባባው የሚመራው ከሞራ ጊዮርጊስ ከባህሪ ግንብ ያለውን ዘግቷል። ሌሊትም አዘዞ ጠዳ ዩኒቨርሲቲው ላይ መሽጎ በነበረው ኮሩንና የፖሊስ ጣቢያውን ጭምር በመምታት ከፍተኛ የሆነ ስራ ነው የተሰራው። በተመሳሳይ ከማክሰኝት ደጎማ እስከ አርባያ በለሳ ድረስ አርባያ በለሳ ፋኖ የሻምበል ሙሉ ሰውና የአጦቹ ሻምበል ሙሉ ሰው ማለት በአማራ ፋኖ ጎንደር ውስጥ የሚገኝ የነብዩ አሳምነው ብርጌድ የሚመራ ጠንካራ ወንድም ነው ጀግናችን። በሱ የሚመራው ሙሉ ከተማዋን ተቆጣጥረዋል። ከአጼዎቹ ክፍለ ጦር ደግሞ 3 ሻለቃዎች የአርባያ በለሳ የወረዳውን ከተማ ተቆጣጥረው አድረዋል። በተመሳሳይ ኪንፋዝ በገላን ግጥላሬ ወረዳ እስካሁን ድረስ በአማራ ፋኖ በጎንደር ቁጥጥር ስር ነው። ይሄን ይመስላል ትናንት አሁኑ ሰዓት ድረስ የነበረው መረጃ ተለዋዋጭ ነው። በየሰዓቱ የአገዛዙ ኃይል በዋና አስፋልቱ ላይ እንቅስቃሴ ለማድረግ ይሞክራል። በየሰዓቱ ይመታል። የወገን ጦር አላስፈላጊ ሆኖ ሲያገኝ ያፈገፍጋል። አሁንም ደፈጣ በመጣል ይመታዋል እና ከጎንደር ባህር ዳር ከባህር ዳር ጎንደር መንቀሳቀስ የማይችልበት ከፍተኛ የሆነ ሰቀቀን ውስጥ የገባበት ነው የሁለት ቀን መሳይ። በአገዛዙ በኩል የተሰለፈው ኃይል ዋናው መከላከያ ሰራዊት ነው ማለት ነው። ምክንያቱም የሚሊሻውና የአድማ በታኙ እንደዚሁም ልዩ ኃይሉ እናንተን ጥሪ ተከትሎ ከፍተኛ ቁጥር ወደ ፋኖ እየገቡ ነው። አሁን በቀጥታ መከላከያ ሰራዊት ነው ከእናንተ ጋር እየተፋለመ ያለው አሉ ስቲልም ቢሆን ያልጠራ የአድማ ብተናና ሚኒሻ ኃይል አብሮ እንዳለ በተለይ መረጃ በመስጠት ወደ ገጠሩ ለመምራት ሙከራ በማድረግ በኩል እንደዚህ አይነት ነገሮች ይወጣሉ። በአስገራሚ ሁኔታም ከፊትም ከኋላም ግን ወገን ጠላት የደበደበው ያለው ዋጋ እየከፈለ ያለ ኃይል በመሆኑ የአድማ ብተና የሚባል ኃይል በሁለቱም በኩል የመሳቀቅ በመከላከያም ያለመታመን ይከዳሉ። ፋኖ ናቸው ውስጣቸው ፋኖ ነው ምናምን በሚል ኢቭን ባንዳ መሆን እንኳን የማይችሉበት ደረጃ ደርሰውም በዚያ ውስጥ ያሉ አካላት ቁጥራቸው የሚናቅ አይደለም። በተጨባጭ ግን የአብይ አህመድ የግድ ሰራዊት በተለይ ከኦሮሚያ አካባቢ እየመለመለ የሚያመጣው ኃይል ነው አሁን በአዲስ ያለ መክፈት ሙከራ እያደረገ ያለው። ግን መሳይ አሁን ከፍተኛ የሆነ ቁጥር አስገባን 80,000 90,000 እያሉ ያስወራሉ። ከዚህ በፊት 300-400,000 ኃይል እኮ አስገብቶ የአማራ ክልል ያለውን አመፅ ተብሎ የሚገለጽበት ጊዜ እንኳን መቆጣጠር አልተቻለም። አሁን የተደራጀ የተቀናጀ በክፍለ ጦር ያደገ በህዝብ በአመራር የሚመራ ጠንካራ ህዝባዊ የሆነ ትግል በሆነበት ጊዜ ላይ ከየትም ይምጣ ከየት ከመከላከያ የሚሆን ባንዳ በትውልድ አማራ ሆኖ ግን አማራን የካደ ኃይል ላይ ቢሆን ብዙ ተጽዕኖ የሚፈጠር አይደለም። ይሄን ነው የሚመስል። ምናልባት ፋኖ ኢያሱ እንግዲህ የእናንተ የምትቆጣጠሩት መሬት የምትይዙት መሬት እየሰፋ መምጣቱ በተቃራኒው አገዛዙ ቦታዎችን እያጣ መምጣቱ ነው። አሁን እንግዲህ አዲስ የተከሰተውን ነገር እያየን ያለ ነው። ምክንያቱም እስከ ግንቦት 30 ብሏል፣ ግን ለውጥ የለም። ይልቅስ እናንተ በተቃራኒው የምትቆጣጠራቸው መሬቶች እየጨመሩ መጡ ማለት እንችላለን።
ምንም ጥያቄ የለውም። መሳይ አሁን ከጎንደር አንድ ክፍለ ከተማ ነው ዛሬ ተቆጣጥረን ያደርነው። አሁን ይሄ እኮ ምንም እንትን ሁሉ ለዜና ግባት ምንም ብቻ ሳይሆን በተጨባጭ የጸዳን ዩኒቨርሲቲው ላይ እና በዩኒቨርሲቲው ዙሪያ መሽጎ የነበረውን የኮሩን የፖሊስ ጣቢያውን ጭምር ሌሊት ተቆጣጥረው ያደረው የኛ ኃይል ነው። ወረዳዎችም እንደዚህ አይነት ወረዳዎችን የመያዝ የመልቀቆች አሉ። ከዚህ ደግሞ የሚገርምና የሚያስደምም ኦፕሬሽን በቅርቡ የክልላችን መዲና ጨምሮ በትልቅ የዞን ከተማዎችም የሚወሰዱ ይሆናሉ። እነሱን ብረና ያቸዋለን በቅርቡ። በጣም አመሰግናለሁ። በወሎ ሰሞኑን በሶስት አቅጣጫዎች ፍልሚያዎች ተደርገዋል። የአማራ ፋኖ ወሎ እዝ በሰቆጣ፣ ላሊበላ፣ ወልዲያ እስከ ደሴ በር ድረስ ያደረጋቸው ወታደራዊ እንቅስቃሴዎች በርካታ ድሎችን እንዳስገኙለት ከእዙ ህዝብ ግንኙነት ክፍል የደረሰን መረጃ ያመለክታል። ወልዲያ ላይ የብልጽግናው ከፍተኛ አመራር ዛዲግ አብርሃም የተገኘበት የስብሰባ አዳራሽ የቦምብ ጥቃት እንደተፈጸመበትም ይነገራል። ዛዲግ ለአንድ ሚዲያ መረጃው ሐሰት ነው ሲል አስተባብሏል። ሰሞኑን የሰሜን ወሎ ዞን ብልጽግና ጽህፈት ቤት ኃላፊ መኖሪያ ቤት ላይ ጥቃት እንደተፈጸመ የተገለጸ ሲሆን ኃላፊው ላይ ስለደረሰው ጉዳት በዝርዝር የታወቀ ነገር የለም። ይህ በእንዲህ እንዳለም የአማራ ክልል ኮማንድ ፖስት አዛዥ ሌተናል ጀነራል ብርሃኑ በቀለ ስልጠና እየሰጠ መሆኑ ታውቋል። ከአንድ ዓመት በኋላ ፋኖን መዋጋት የምንችለው በሽምቅ የውጊያ ስልት ነው በሚል ወታደራዊ ሹማምንቶቹን ሰብስቦ ስልጠና እየሰጠ ነው ተብሏል። የዘውትር ዘጋቢያችን የወልዲያውን ክስተትና የሌተናል ጀነራል ብርሃኑ በቀለን ስልጠና በተመለከተ አጭር ዘገባ ልኮልናል። ዛሬ እና ትናንትና በወሎ በሶስቱ ዞኖች በሰቆጣ፣ በደቡብ ወሎና በሰሜን ወሎ አካባቢዎች ከፍተኛ ውጊያ እየተደረገ ነው። በከተሞችም አካባቢ ድንገተኛና የደፈጣ ጥቃት በመፈጸም በርካታ የኮንቮይ እንቅስቃሴዎችን መግታት ተችሏል። በወልዲያ ከተማ የተፈጸመው በአዳራሽ ውስጥ በተለያዩ የብልጽግና አመራሮች ከፌዴራል መንግስት የሄዱ እና የክልሉ አመራሮች እንዲሁም የዞኑ የብልጽግና ጽሕፈት ቤት ኃላፊ በተገኙበት ስብሰባዎች እየተካሄዱ ነበረ። ይህን ስብሰባ ተከትሎ ፋኖዎች መረጃ ስለደረሳቸው እዛው አፍንጫቸው ጥግ ስለነበሩ ሁለት ተከታታይ ቦምቦች በአዳራሹ ተወርውሯል። ወዲያውኑ በወታደር ተከቦ መሳይ የተጎዱ ሰዎችን ወዲያውኑ አውቀዋቸዋል። እንግዲህ እንደሰማነው ከሆነ ዛዲግ አብርሃ በላንድ ሚዲያ መልስ ሰጥቷልኝ። ነገር ግን የብልጽግና የዞኑ የብልጽግና ጽሕፈት ቤት ኃላፊ ግን አሁንም ወታደር ቤቱ ተከቦ ነው ያለው። በዛ አካባቢ የህዝብ እንቅስቃሴ እንዳይኖር ወታደሮቹ ሲቪሎችን እየመለሱ እንደሚገኙና ምናልባትም አሁን እየደረሰን ያለው መረጃ የተጎዳ ሰው ማን እንደሆነ አልታወቀም እንጂ ቦምቡ እንደተወረወረና በውስጥ ከፍተኛ ጉዳት እንደደረሰባቸው ነው እየደረሰን ያለው። ተከትሎ መሳይ በማዕከላዊ ጎንደር፣ ደቡብ ጎንደር እንዲሁም ወደ ሰሜን ጎንደር በበርካታ ቦታዎች ላይ ውጊያ እየተደረገ ነው። የአማራ ፋኖ በጎንደር እዝ በአጠቃላይ ትናንት ወዲያ ባወጣው መግለጫ መሰረት ከትናንትና ጀምሮ ከእሑድ ጀምሮ በየትኛውም የጎንደር ግዛት ውስጥ መኪኖች እንዳይንቀሳቀሱ፣ ምክንያቱም ከፍተኛ ቁጥር በሶስቱም ዞኖች ሰራዊት ስላስገባ ይህን ለመከላከል ሲቪል መኪኖችን እንዳይጠቀም ለማድረግና ጥቃት እንዳይሰነዝር ለማድረግ ማንኛውም የግለሰብ መኪና በየቤቱ አርፎ እንዲቀመጥ በተባለው መሰረት ይህንን ትዕዛዝ ሙሉ በሙሉ በማክበር ማለት ይቻላል ወረታ ከባህር ዳር ከተማ ወጣ ወረታ 60 ኪሎ ሜትር ጀምረ አጠቃላይ ወደ ወልቃይት የሚሄደው፣ ወደ ደባርቅ የሚሄደው፣ ወደ ሻውራ የሚሄደው፣ ወደ ደብረ ታቦር የሚሄደው፣ ወደ ወልዲያ የሚሄደው መንገድ በሙሉ ጸጥ ብሏል። ምንም አይነት እንቅስቃሴ እየተደረገ አይደለም። መከላከያም በከተሞች ላይ ራሱን ገድቦ ነው ተቀምጦ ያለው። ከፍተኛ ፍጥጫ አለ። በቆላ ድባ፣ በጨዋይ፣ በሳውራ አካባቢ መንገዶች በሙሉ በፋኖ ቁጥጥር ስር ሆነው እየተቆረጠ እየተመታ ያለበት ሁኔታ ነው ያለው። ሌላው እንግዲህ መሳይ በብር ሸለቆ ወታደራዊ ማሰልጠኛ የጎንደርና የባህር ዳር ፖስት ሰብሳቢ የሆነው ሌተናል ጀነራል ብርሃኑ በቀለ ወታደራዊ ከፍተኛ አመራሮች ስልጠና ይገኛል። የሽምቅና ጸረ ሽምቅ ውጊያ ስልጠና እየተሰጠ ነው። ሁለተኛው መደበኛ ባልሆነ ውጊያዎች እንዴት የፋኖ ኃይሎችን ማስወገድ እንችላለን የሚል ነው። በማሳደድ በመክበብ እና መጨረሻ ላይ በመደምሰስ ከህዝብ ነጥሎ በመምታት ፋኖን እንዴት ማስወገድ ይቻላል የሚል ስልጠና እየተሰጠ ነው።
ከዚህ በፊት የክልሉ መንግስት አብይ ምስል የሚያስተዳደር የሆነው የአማራ ክልል ፕሬዚደንት አረጋ ከበደ በራሳቸው ሚዲያ በሁሉ ሚዲያዎች ምንድነው ያለው? አጠቃላይ አሁን የፋኖ እንቅስቃሴ ስጋት ወደማይሆኑበት ደረጃ ደርሷል። እኛ በሁሉም ወረዳዎች ማለት ይቻላል በአማራ ክልል በሚገኙ ፋኖን አስወግደን የሲቪክ አስተዳደሩን አዋቅረን ስራ እየሰራን ነው፣ ወደ ልማት ገብተናል በሚል የክልሉ አስተዳደር መግለጫ ይሰጣል። በሌላ ወገን ደግሞ ፋኖ በሽምቅ ውጊያ እንዴት ማስወገድ ይቻላል ነው ያለ ስልጠና እየሰጠ ያለው። ሁለቱ በጣም የሚጣረስና የሚጋጭ መረጃ ነው የሰጠው። እዚህ ላይ በጣም የገረመኝ ነገር ምንድነው? የመከላከያ ሰራዊት ለአንድ ዓመት በአማራ ክልል ከፍተኛ እንቅስቃሴ እያደረገ በመደበኛ ውጊያ ያልቻለውን እንደገና መደበኛ ተዋጊ ሰራዊቱን የሽምቅ ውጊያ ስልጠና ሰጥቶ እንዴት እንደሚችለው ሊገባ ያልቻለም። አጠቃላይ በአማራ ክልል በመደበኛ ያልቻለውን ኃይል በሽምቅ ውጊያ ማጥቃት በፍጹም ነው የማይቻልበት ደረጃ ላይ ፋኖ የደረጀ የፈረጠመ ጉልበት እያለው የሽምቅ ውጊያ ለማድረግ እንዴት እንዳሰበ አልገባኝም። እጅግ በጣም ተምታቶባቸዋል። የአስቸኳይ ጊዜ አዋጅ እንግዲህ አንድ ቀን ነው የቀረው። ይራዘም አይራዘም ገና እርግጠኛ መሆን አልተቻለም። በቀረችው አንድ ቀን ውስጥ የሽምቅ ውጊያ ስልጠና ሰጠው ነው ማጥቃት የሚደረሱት። በአንድ ዓመት ያልቻሉት እንግዲህ በአንድ ቀን ወይም ካላረዘሙት በስተቀር ማለት ነው። መሳይ እንግዲህ ያው ዶክተር ገዱ በሚለው ነው መግለጽ የምፈልገው የጥረትና የልፋት ውጤት ነው። ስለዚህ በሱ በመግለጽ ውይይታችንን እንቀጥላለን። ዶክተር ገዱ እርስዎ እንደዚህ ሲቀርቡ ብዙ ጥያቄዎች ይኖራሉ። በግልም ተመልካችም የሚኖረው ጥያቄ እንዳለ ገነዘባለሁ። ያለፈውን ነገር አሁን ብዙም ይጠቅመናል ብዬ አይደለም በዝርዝር አሁን ከዛ የከፉ ችግሮች ፈጠው መጥተዋል። እውነት ለመናገር አሁን ላይ ማን ምን አደረገ የሚለው ነው በብዙዎቻችን ዘንድ ሚዛን ላይ ተቀምጦ መመዘን ያለበት። በታሪክም የሚያስጠይቀው በተለይ አሁን ላይ ኢትዮጵያ እንደዚህ አይነት ከፍተኛ የሉና አደጋ በተጋረጠባት ጊዜ ማን ምን ወሰነ፣ ማን ከማን ጋር ቆመ የሚለው ነው ነገም ለፍርድ የሚያመቸውና ዛሬ ላይ ያለን ቁመናችን የበለጠ ነገ በታሪክ የሚያስጠይቀን ይሆናል። ለማንኛውም ለውጡ መጣ። አሁን ሁልጊዜ የሚቆረቅረኝን ጥያቄ ላነሳ ነው ዶክተር ገዱ። ለውጡ መጣ። እንግዲህ የነበረውን ሁኔታ እናስታውሳለን በቅርበትም ስለነበርን ማለት ከታሪኩ ጋር በተለይም ደግሞ አሁን በስልጣን ላይ ያለው ጠቅላይ ሚኒስትሩ አብይ አህመድ ከነስሙም የማይታወቅ ነበር። እንግዲህ መጋቢት ላይ ነው ቤተ መንግስት የገባው። ወደ የካቲት ጥር አካባቢ አብይ አህመድ ማን እንደሆነም ማናችንም አናቅም። እናንተ ውስጥ እዛ በፓርቲ ደረጃ ልታውቁት ትችላላችሁ። ድንገት ነው መሰስ ብሎ መጋቢት ላይ ኢትዮጵያ ጠቅላይ ሚኒስትር ሆኖ የመጣው። እንዴት ነው ያ ነገር የሆነው? እንግዲህ እንደምንሰማው ብአዴን በወቅቱ ጠንካራ ከኢህአዴግ አባል ድርጅቶች ከህወሓት ቀጥሎ ጠንካራ ቁመና ነበረው። ህወሓትንም በመጋፈጥ ከህወሓት ጋርም ፍጥጫ ውስጥ በመግባት በየስብሰባው ስለ ብዙ ነገሮች አጀንዳዎች ከፍተኛ ክርክር የምታደርጉ ጠንካራ ቁመና የነበራችሁ የብአዴን ሰዎች ነበራችሁ። ነገር ግን ለውጡ ሲመጣ ኦህዴዶች ከበላይ ሆነው ሁሉን ነገር የተቆጣጠሩበት ታሪክ ብዙ ጊዜ እንቆቅልሽ ይሆንብኛል። እና አብይ አህመድ የራሳቸው ቨርዥን አላቸው፣ የራሳቸው የሚገልጹበት መንገድ አለ። የዛን ጊዜ ሌላ ታሪክም እየፈጠሩ እንዴት ወደ ስልጣን እንደመጡ ይናገራሉ። ግን እናንተ በቦታው ነበራችሁና ምንድነው የተፈጠረው? አብይ እንዴት ይሄን ሁሉ ነገር አልፎ ከላይ አናት ላይ ሊወጣ ቻለ? ማለት እንግዲህ እሱ ብዙ ፕሮሰስ ሊኖረው ይችላል፣ የሚታወቅም የማይታወቅም። ነገር ግን በእኛ በኩል በወቅቱ የነበረው ምንድነው እንግዲህ በኢህአዴግ ውስጥ ለውጥ መምጣት አለበት የሚል ጠንካራ የሆነ አቋም የነበረው ኃይል ነበር። በሌላ መልኩ ደግሞ የነበረው ስታተስ ኮ እንዳለ እንዲቀጥል የሚፈልግም ኃይል ነበር። ሶስተኛ ደግሞ ለውጥ መምጣት አለበት የሚል ሆኖ ነገር ግን ደግሞ በፊት የነበረውን ህብረተሰቡን ያስቀየሙት ችግሮች ብለን የምናነሳቸው እነዛ በተጠናከረ መንገድ የሚያስቀጥል ሁኔታ እንዲፈጠር የመፈለግ አቅጣጫ ነበር። አሁን ይህ ፍትጊያ የወለደው ፖለቲካዊ ሁኔታ ነበር። ምናልባትም ለአሁኖቹ ታጋዮችም እና በአማራ ፖለቲካ ያገባናል የሚሉ አካላት ለወደፊት ትምህርት ቢወስዱበት ይጠቅማል ብዬ የማስበው ምንድን ነው ያ ፍትጊያ በኢህአዴግ ውስጥ የነበረው የውስጥ ትግል ይሄ በመርህ ላይ ተመስርቶ እርስ በርስ ለመተራረም ሳይሆን አንዱ ባንዱ ላይ ጥላቻ እያሳደረ
እልህ ውስጥ በመጋባት ይሄ ላለመሸናነፍ አይነት የሚመስል ሁኔታ እየተፈጠረ ሄደ። ከሁሉም በላይ ግን የፖለቲካ አትሞስፌሩን በጠቅላላ በውስጥ በድርጅት ውስጥም ከድርጅት ውጭም የጥላቻ ፖለቲካና እልህ ከፍተኛ ቦታ እየያዘ መጣ። ስለዚህ ምንድን ነበረ ግብግቡ? ኢህአዴግን ለማስቀጠል በተለይም ደግሞ የነበረውን ሁኔታ ለማስቀጠል ይፈልጋሉ ብለን የምናስባቸውን ኃይሎች እና ለውጥ ይፈልጋሉ ብለን የምናስባቸው ኃይሎች እነዚህን ከመጠን ያለፋል። ያው እናንተም ፕሮፓጋንዳ ተጨምሮበት የጥላቻው ፖለቲካ በኢህአዴግ ውስጥ ስር ሰደደ። ፖፑሊስት የሆነ ህዝበኝነት የሆነ ከመርህ ሳይሆን ህዝበኛ የሆነ ፖለቲካ ከተለመደ የኢህአዴግ ፖለቲካ እየወጣ የሆይ ሆይታ ፖለቲካ እየሰፈነ መርህ እየጠፋ ሄደ። ስለዚህ ይሄ የጥላቻና የሆይ ሆይታ ፖለቲካ የራሱን ይህንን ማኒፑሌት ማድረግ የሚችሉ ሰዎችን የራሱን ሰዎች ፈጠረ ማለት ነው። አብይ አህመድ በጥላቻ ፖለቲካ ታዝሎ ለስልጣን የበቃ ሰው አድርጌ ነው የምወስደው። እርግጥ እኔም ብትጠይቀ ብዙ አንተዋወቅም። ከዛ በፊት አብዛኞቻችን አብይን አናውቀውም። በቅርብ ግን የሚያውቁት ሰዎች ደግሞ ይሄ ሰው አገር ያጠፋል የሚል ሐሳብ ይዘው ተሟግተዋል። በዛ ይሄ ሰው አገር ያጠፋል ብለው ቦልድ በሆነ መንገድ የተከራከሩ ሰዎች ነበሩ። እንደ ዶክተር ገዱ መቼ ነው ያወቁት እርስዎ አብይን? እንደው ወደኋላ መለስ ብለው እንደኛ የካቲት ላይ ነው ያወቁት? ከዛ በፊት ያውቁታል ማለት በተወሰነ ፊዚካሊ ዝም ብዬ አውቀዋለሁ ከዛ በፊት። ነገር ግን ፖለቲካ አቋሙ ውስጡ ማንነቱን በደንብ አላውቀውም። ግን የሚያውቁ ሰዎች ክርክር አድርገው ነበር። ነገር ግን ቅድም ያልኩ የጥላቻ ፖለቲካ አንዱ የሚያቀርበውን ሐሳብ ሌላው ሚዛናዊ ሆኖ በጥሞና ለመመልከት እድል የሚሰጥ ሁኔታ አልነበረም። እጅጉ በስሜት የተሞላ ፖለቲካዊ እንቅስቃሴ ነበር። ይሄ በስሜት የተሞላ ፖለቲካዊ እንቅስቃሴ በወቅቱ በኢህአዴግ ውስጥ የነበረው ተበድለናል የምንለው ወይም ደግሞ ህዝቡ ቅሬታ የሚያነሳበት ኃይል በተለይም ደግሞ ህወሓት ላይ ያነጣጠረ ትግል ሆነ ሁሉም የሚያካሄደው እንጂ ይሄኛው ተወግዶ ሌላ ማር ይተካል የከፋ ይመጣል ይሆን ወይ ብሎ አሰላስሎ የመሄድ ሁኔታ አለ። ስለዚህ ያንን የነበረ የጥላቻ ፖለቲካ በውስጣችን የነበረው ስሜታዊ የሆነ እንቅስቃሴ እና እልህም የተቀላቀለበት እንቅስቃሴን በመጠቀም በብልጣብልጥነት አብይ አህመድ ወደ ስልጣን ወጣበት ማለት ነው። እሱ በራሱ አይደለም የወጣው፣ እኛን ወደ ስልጣን ያመጣ ነው። ነገር ግን እልህ ነበር። መቼም ከፊት ከነበረው የተሻለ እንጂ የባሰ ይመጣል ብለን ያሰብነው ነገር አልነበረም። እንደገና ደግሞ ወደኋላ የተገነዘብኩት ፉሊ ሌላ ኢህአዴግን አፍርሶ ሌላ የሚያስብና ኢህአዴግን ሪፎርም የሚያደርግ ኃይል የነበረ ቢሆንም እንኳን ይሄ በስሜት ለተዋጠው ኃይል በደንብ አድርጎ በማገናዘብ እንትን አልነበረም። በሂደትም በኢህአዴግም ውስጥ በብአዴንም ውስጥ በራሱ የጎንዮሽ ፍትጊያ እያደገ መጣ። የጎንዮሽ መጠላለፍ፣ አለመደማመጥ ሄዶ ሁላችንንም ያጠፋ አገርን ሊያጠፋ የሚያስችል ሁኔታ ወይም ደግሞ አገርን ሊያጠፋ ለሚችል ሰው እድሉን እንዲያገኝ አደረግነው ማለት ነው። የፍትጊያ የስሜት የጥላቻ እና እርስ በርስ ያለመደማመጥ ሁኔታ እየተፈጠረ እየሰፋ ሲሄድ አንተ የምትለውን እኔ አልሰማም ወይም ደግሞ በጥርጣሬ ነው የምመለከተው። ስለዚህ እነዚህ ሁሉ ተዳምረው በኢህአዴግ ውስጥ የአመራር ለውጥ ሲደረግ እድሉን
ወዳልሆኑ ሰዎች እጅ ገባ ስልጣኑ ማለት ነው። ዶክተር ገዱ እንግዲህ አንዳንድ የኦህዴድ ሰዎች እንደዚሁም በነጀዋርም የሚነሳ ነገር አለ። አብይ አህመድ የሆነ ሰዓት ላይ ብልጽግና ፓርቲን ለማቋቋም በዋዜማ ላይ ያለ ከኦህዴድ አካባቢ የመተማመኛ ድምጽ እያጣ እዛ አካባቢ ያለው ድጋፍ እየቀነሰ በተለይም ከአቶ ለማ መገርሳ ጋር በነበራቸው አንዳንድ መሻከሮች ምክንያት በኦህዴድ ዘንድ የአብይ አህመድ ድጋፍ እየቀነሰ በነበረ ጊዜ አብይ ነፍስ እንዲዘራ ያደረገው በአዴን ወይም ደግሞ በወቅቱ የነበረው አዴፓ ነው። አዴፓን ተንጠልጥሎ ነው የተረፈው እንጂ ኦህዴድ አካባቢ አልቆለት ነበር ብለው በቁጭት ያነሳሉ። ከዚህ በፊት አቶ መለስ ዜናዊ ከነ ስዬ አብርሃ ጋር በነበረው ፍትጊያ በአዴን ነው አትርፎ የአቶ መለስ ዜናዊን ስልጣን ያስቀጠለው የሚልም ታሪክ አለና ያንን ነው የተደገመው ብለው ያነሳሉ። እንግዲህ መጀመሪያ ስህተት ሰራችሁ አላወቃችሁም። በኋላ ላይ አብይ አህመድን ነፍስ እንዲዘራና ከኦህዴድ ከነበረው ድጋፍ ማጣት እናንተ ናችሁ የታደጋችሁት። እንዲህ አይነቱን ነገር ታሪክ አለ የሚያውቁት። እንግዲህ እምልህ ብዙ ነገሮች ሲባሉ ሰማለሁ፣ ማናውቃቸውም የምናውቃቸው። አብይን ኦህዴድ ሊያስወግደው ብሎ ወይም ደግሞ የፈለገውን እንዳያደርግ እንቅፋት በሆነበት ወቅት ብአዴን ታደገው የሚለው የተሳሳተ ሀሳብ ነው። ከፋክት አኳያም ችግር ያለበት ነው። ምንድን ነው የነበረው? ያው ለውጡ እንደመጣ አንተም እንደምታውቀው ተሳታፊ ስለነበርክ ሁሉም አዲስ ዘመን መጣ ብሎ የተለየ ስሜት ፈጥሮ ነበር። የኢትዮጵያ ትራንስፎርሜሽን መጣ። እውነቱ ለመናገር እኔም አንዱ ተስፋ ካሳደሩት ሰዎች ውስጥ ነበር። አብዛኛው የብአዴን ሁሉም አመራሮች በዚህ ረገድ ወደኋላ አንዳንዶቹ ያላሱ መጡ እንጂ በወቅቱ በተፈጠረው ይሄኛው የለውጥ ብአዴንን ማለት አብይን እንዲናደርገው ሳይሆን ዘንድ የነበረው አብይን እኮ የለውጥ ሙሴ አድርጎ ነው ህዝቡ፣ ዲያስፖራውም፣ የአገር ቤቱም፣ የተማረውም ያልተማረውም የነበረው። በዛ ስሜት ውስጥ የተለየ ሁኔታ ነበረ ብለህ አትወስድም። እዛ የለውጥ ኃይል ከተባለው እንደውም ማን የለውጥ ኃይል ብሎ የለውጥ ኃይል የሚለውን ስያሜ ለማግኘት ይሽቀዳደም እንደሆነ እንጂ ይሄኛው አካሄድ አደናቃፊ ነው ብሎ ይሄኛው ይስተካከል ያለ ኃይል አልነበረም። በሂደት ነገሮቹ እዛ የጫጉላ ሽር ከሚመስለው እንቅስቃሴ እየወጣ ሲሄድ ህብረተሰቡ የሚያነሳቸው ጥያቄዎች አልተመለሱም። ይልቁንም ሌሎች ተጨማሪ ችግሮች እየተፈጠሩ መጡ። እንደገና ደግሞ በውስጣችንም የተለያየ አመለካከት በነገሮች ላይ ያለን አስተያየት እየተለወጠ እየተለያየ መጣ። ምን መጣ? ይሄ መስተካከል አለበት። በውስጥ የሚታየው በብልጽግና ውስጥ ማለት በኢህአዴግ ውስጥ የሚታየው እንግዲህ ስቲል ኢህአዴግ ነው በዛ ወቅት የነበረው። ኢህአዴግ ውስጥ ያለው ችግር እየተባባሰ የመጣበት ሁኔታ ተፈጠረ። እንግዲህ ቅራኔዎች በዛ ውስጥ መልሰው እየመጡ እየሰፉ እያደጉ የሄዱበት ሁኔታ ተፈጠረ። ያው ጠቅላይ ሚኒስትሩ የሚበላውን የሚይዘውን ይዞ የራሱን የኔ የሚለውን ኃይል ይዞ ሄደ። ይሄ የኔ የሚለው ከአማራም አለ ከኦሮሞም አለ። ከአንደኛው ግሩፕ አዳኝ ሌላኛው ለመለወጥ የፈለገ አልነበረም። አንዳንድ ግለሰቦች ኦህዴድም ከአማራም ቀስ እያለ ወደ ብዛቱ በተለይ ደግሞ ወደ ታችኛው ካድሬው የነገር የጥፋት መንገድ እየተከተልን ነው፣ መታረም አለበት የሚል ሀሳብ እየያዘ የመጣበት ሁኔታ እያደገ መጣ። ይሄ እንደመጣ በሂደት የትግራው ጦርነት ተከሰተ። ያ ሁሉንም አረገበው። ከዛ የትግራው ጦርነት ደግሞ በሂደቱና ወደ ማለቁ ሲደርስሙ የተለያዩ ልዩነት ሀሳቦች እያደጉ መጡ። የነበረው ሁኔታ ይሄ ነው እንጂ ብአዴን አዳኝ
ኦህዴድ ለዋጭ የሆነበት ታሪክ አላውቅም ምን ይመስል። እንግዲህ ዶክተር ገዱም ብዙ ነገሮች የመጡ ጭንቅላቴ ውስጥ ይመላለሳሉና እንደርሱ አይነት የመጀመሪያ ደረጃ ምስክር ሲገኝ ደግሞ ታሪኩን እኔ ብቻ ሳይሆን ሌላውን ቢያውቅ ነው። እኛው በወቅቱ በነበረው ለውጥም ወደ ሀገር ቤት ገብተን የአብይ አህመድ ስልጣን እንዲጸና በሚዲያው በኩል ድጋፍ ካደረጉት የሚዲያ ባለሙያዎች አንዱ ነኝ። ይህንን ብዙ ጊዜ ተናግረናል፣ ተናዘናል፣ ጸጽቶናልን ብለን ተናግረናል።